እንድትሆኝልኝ ነው የምፈልገው። መርገጥ ምንም አላወራሁም በእውነት። ከዛም ባሻገር እንግዲህ እዚህ ጋር ሂውማን ሄሮች የሚመስሉ የሰው ልጅም ጸጉር ሊሆኑ ይችላሉ። ያወራሽው ነገር አለ ሌላ? ህይወትሽን አትፈልጊው? ንገሪኝ። ኖ እናንተ ጋር ያለኝ እኮ ቃር ልጅ ነው አይደል? አዎ። እኔ አሁን ይሄንን ነገር በፎርጅድ የምቀይርበት ከዚህ ላይ ቀንሼ የማመጣበት የልጅ ጨዋታ አይደለም። ተነጋገርን እኮ ይውላል አንተን ያዘጋጀንልህ። እሺ አንድ ነገር ተተባበረኛለሁ እንደም ይሄንን ነገር ያስኩበትን መውሰድ ያለብኝ ምክንያት ስለማላውቀው ለምን እንደምወስድ ትንሽ አስረዳኝና። አንተ መኖር አትፈልግም? የሚጠላለን እሱ ነው ማለት ልጅ ያለበት ቦታ ደግሞ በጣም ከባድ እንኳን ለአንተ ለኛ ራሱ ያሰጋናል። ለህይወታችን ያየልኝ ነው። አስፈላጊ ከሆነ እኮ ያንቺንም ስጋ መጠቀም እንችላለን። አታውቂም ነው ይሄን? ኧረ ልጇንም አስገባላታለሁ ከፈለገች። ሰዎቹ እንዲለቀቁ እንፈልጋለን በመጀመሪያ ደረጃ። ከዛ በኋላ ያለውን ነገር አብረን ልጅህን ለማግኘት ቃል እንገባለን። ወይ ልጅ ይመጣ ወይ ህይወት ይመጣ። ልጁን እንደምናገናኘው ነገር ነው። ይሄን ካደረግን ደግሞ አንተ በህይወት እንደማትቆይ አታውቅም? እኔ በህይወት እንደማልቆይ አታውቅም? አውቃለሁ። ታዲያ ትለው ነው የምለው ያው አንድ ቃል ነው ብዬ ስለማስብ ማለት ነው። ሁለታችንም እኮ አደጋ ውስጥ ነን እያልኩ ነው። ይሄንን ማወቅ አለብን። እቃ አንተ ሰውዬ ስንጀምረውም አደጋ ውስጥ ነበር። ምንም አዲስ ነገር የለውም። አደጋ ተለይቶን ያውቃል? ጀርባን ሳትሄድ ታውቃለህ አንተ? በቃ አሁን ስላለው ነገር እንትሆና ስለ ወደፊታችን እናውራበት። ልጅቷ መጣለች? አልመጣችም። እንዴት እስካሁን ልትቆይ ቻለች? ያው ጠሪውና በዛው ሻይ ቡና ቤ ምናምን አለ ያላት ወይ ጓደኞቿ ጋር ምናምን ሄዳ የሚከታተላትም ሰው ስላለ ብዙም እንትን ውስጥ አንገባ። ደግሞ ይመስለኛል ግን እኔ እቺ ልጅ በጣም እየጠረጠርኳት። እንግዲህ ምንም ውስጤ ደስ አላለኝ። እሷ ጋር ስንልካት ራሱ ከመጀመሪያው ውስጤ ምንም ደስ አላለኝ። ምንድነው ማድረግ ያለብን? ነው ገደል እየገባን ነው። አሁን እኮ ገብቷል። አብዛኛውን ስራ እሷ ነው የምትሰራው። ሰዎቹንም ማምጣትም ወደ ተባለው ቦታ የምትወስደው እሷ ናት። ገብቷል። በወንድ አያምርም ብለን ነው ሴት አስገብተን ይኸው እዚህ ሁላ ነገር ውስጥ የገባን። ስለዚህ ያለው ነገር ስራችን ተበላሽቷል። እያወቅን የሰው ኃይል ምንም ሊቀርብለት አልቻለም። ሰውያችን በጣም ተናዷል። አለቃችን ተናዷል። ይሄንን ማድረግ ካልቻለን እኛ ህይወታችን የወደፊት ህይወታችን እንዴት ነው? እኔ ህይወቴን እቀይራለሁ ብዬ ነው እዚህ ውስጥ የገባሁት። ገባህ? አንተም ህይወትን ከምን እንደተነሳህ እኮ አንተም እኔም እንተዋወቃለን ይሄን ስራ ከመጀመራችን በፊት። አሁን ምንድነው የሚውጠን? ምን ውስጥ ነው የምንገባው? ምን እንደምናደርግ እኔም አላውቅም። ገብቷል። አሁን አንተ መጨቃጨቅ ምናምን ነገር ሰው ሳይሆን መግባት ያለብን ተነጋግረን አንድ ሀሳብ ላይ አንድ መፍትሄ ላይ መድረስ ነው ያለብን። አሁን ስራችን ላይ ፎከስ እናድርግ። አዳዲስ የመጡትን እቆች ያቸው ከዛ ለሷ ደውለን የሚሆነውን ነገር አይታ ወይ እንድትሰጥ ለቦቶቹ እንድታደርስ እናደርጋታለን። ያሉትን ነገሮች ላሳይ። በጣም ከባድ ሁኔታ ውስጥ ነው ያለነው። እንዴት እስካሁን ልትቆይ ቻለች? እንዴት እስካሁን አልመጣች? እኔም አልገባኝም እስካሁን። ሲያምጠቆ ሌሎቹስ አሉ? ይሄ ብቻ እኮ በቂ አይደለም። በዚህ ሳምፕሎች የተሰሩ አሉ። አብዛኞቹ ደግሞ ይመስለኛል ወደ 7 ምናምን ተባብለን አውርተን እንደነበር ትዝ ይለኛል። ታዲያ አሁን የእሱ መምጣት ነው ይሄን ነገር ያፈረሰው? ታዲያ አንተ ከመምጣት ከብዙ እንትኖች በኋላ ነው እዚህ ላይ ደረስነው። ገብቶሃል አይደል? እዚህ ውስጥ የገባ ነው። እሱንም ይሁላ ጊዜያችንን ይፈጅብናል።
ምናምን ብዬ አስቤ አይደለም ገባ። ስለዚህ መጣ ያለውን ነገር በደንብ አስረድቼዋለሁ። ገንዘቡን ይዞ እንዲሄድ ነበር ያደረኩት። ውሻ ታውቃለህ? ውሻ ነው ያደረኩት። ግን ምንም እሱንማ አየሁት እኮ ስገባ ሶፋ ላይ ተዝናንቶ ቁጭ ብሎ የሚመልሳቸው መልስ ልጁ የተያዘበት አይመስልም። ይህን ሁሉ የልብ ልብ የሰጠኸው አንተ ነህ። አውቃለሁ። ይኸውልህ ምንም ምርጫ የለኝም ነበር በጊዜው። በቃ ሰው ነህ ገብቶሃል። የመጣንበት እኛም እኮ የመጣንበት መንገድ አለ። አሳዘነኝ። አምጥቶ መጥቶ መሬት ላይ ያስቀመጥኩት እኮ። ግን ከጊዜያቶች በኋላ እያወራን ስንመጣ በቃ ይሆናላ ከኛ ጋር ኮላ ቢያደርግ ቆንጆ ነገር እናገኛለን ብዬ ነው ገብቶሃል። ብዙ ነገራችንን ያውቃል ገብቶሃል። እኔ እናንተም እኮ እዚህ የቆየ ነው እኮ ልጁ ስላለ ነው። ስማ የህግ ሰው ማመን የለብን። አብሬያችሁ እሰራለሁ ብሎ የእኛን ሚስጥር ካወቀ በኋላ እንደማይከዳን አንተ በምን እርግጠኛ ነህ? እሱም አማራጭ የለም። ከዛሬ ነገ ጥሎን እንደማይሄድ አንተ በምን እርግጠኛ ነህ? እኛ እንደማንታሰር በእነዛ ሰዎች ቦታ እኛ እንደማንሆን በምን እርግጠኛ ነህ? አማራጭ የለም ገብቶሃል። አንዴ ተደራድረን አንዴ ያለውን ነገር አስረድተ ነው ተስማምተው አርፎ ቁጭ ብለው አውርቷል። አንተም እኮ የሆነ ጓደኛ ይመስል ቁጭ ብለው እኮ አወራለት እኮ ይሆናል አይደል? በቃ ከረጅም ጊዜ የምትተዋወቁ ምናምን ነው ይመስል። ይሄን ያደረኩት እኮ ለራስህ እንደሆነ አታውቅም? እኔም ለአንተ አስቤ ነው ወንድሜ። ማን አለኝ ከአንተ ውጭ? ቤተሰቦቼ ናቸው። ማምኑ አንተ ነህ እንዴ? እንዴት እኔን አሳልፌ እንዴት አንተን ማሳልፌ እሰጥሃለሁ? በቃ እኔ ከዚህ በላይ እኔ አልችልም። ልጅቷ ጋር ደውልላት። ልጅቷ ትምጣና ያሉትን ነገሮች እንስራ። የምትወስደውን እቃ ትውሰድ። እያንዳንዱ ነገር ዛሬ ማለቅ አለበት። አዎ እሺ። አሁን አዳዲሶቹ ስራዎች አሉ እናማክራት ገብቶሃል። ሳይት መቀያየር ምናምን አለብን ትንሽ ገብቶሻል አሉ እና አንዳንድ እንትኖች ብናመቻች አሪፍ ነው ብዬ አስባለሁ። እንደ ሀሳብ ትምጣና እሷም ያው ሴት ብልሃተኛ ምናምን የሚባሉ የለም ወደ ራሷ ስትል ስለገባች ያለው ነገር እናማክራትና የምትለንን እንስማት። ይህ ግን ውስጤ ምንም ደስ አላለም። እኔም እኮ አላምነው ራሴንማ አላምነው ካንተ ውጭ። እቺ ልጅ ምንም ልታደርግልን እየሞከረች ያለ ይመስለኛል ራሷንም ነፃ ለመውጣት እየሞከረች። እኔ ያውላ እንትን እንዴ ከምን አይተህ እንደጠረጠርካት እኔ እንጃ እንጂ አብዛኞቹን ስራዎች አብዛኞቹን እንትኖች በሷ በኩል ነው መሰራል። ማን ጥቆማ ላይ ያደርሱ ይችላል? መቶ ሲያወራን የነበረውን ነገር ሰምተሃል አይደለም? ጥቆማ ያደረሰው ሰው እንዳለም ነግሮናል። ማን ሊያደርስለት ይችላል ይሄን ጥቆማ? ስለኛ ዲቴል የሚያውቀው እሷ ናት አይደለም? ግን አብሮ የሚሰሩ የታሰሩትም አሉ። እሷ ላይ ብቻ ከምንፈርድባት ልጁን አግተንበታል። ገብቶሃል አይደል? በዛ የመጣ ነው ብዙ ነገሮች ውስጥም የገባው ይሄ ሰውዬ ማወቅ የሌለበት ውስጥም የገባው ማለት ነው። እነዚህ ሰዎች ሚስጥር ካወጡ እንደሚሞቱ አታውቅም ነው? ከእስር ቤት እንኳን ቢወጡ እንደሚገላቸው አታውቅም ነው? ያው ምን ተማምኖ እኮ እንዳወሩ እኮ እኛ የምናውቀው ነገር የለም። ያለውን ነገር እዛው እንዳሉ አሁን የምንችለውን ነገር ተደራድረናል እኮ እንዲወጡልን አይደል? ከዛ በኋላ ማስወገድ የምንችላችሁ እናስወግዳለን። ገብቶሃል? ዋና ቦታዎች ላይ ያሉት ደግሞ አሉ። ገብቶሃል? በሌላ ሰው ማንተካቸው ስራ ያዙ። እነሱም ሳንቲም ቢሆን ጨምረን በደንብ እንዲሰሩልን እና ደበቅ አድርገ አሰራር እንዲሰሩ እንትን እንዳለ። አንተ እቺ ልጅ ቆየች። እውነትህን ነው። በእናትህ ደውልላት። 6 ሰዓት ሙሉ ይመስለኛል። ድምጽ እየተሰማ ነው። እስቲ በረጋ ቼክ አድርጌ ልምጣ። ምንድን ነው የሆናችሁት ነገር አለ? የተፈጠረ ነገር አለ እንዴ? ምን ያልተፈጠረ ነገር አለ ማለት? ምን ተፈጠረ? ለሰውየው ምንድን ነው የነገርሽው? ያላካችሁኝ መልእክት ብቻ ነው ያደረስኩለት። አይደለም ምን እንደነገርሽው ድጋሚ ልትነግሪኝ ትችያለሽ? አይልክ ከእናንተ መልእክት ከሁለት ሰዎች ልከውኝ ነው። ዳዊት ማለት አንተ ነህ አይደል? ምናምን ነው ያልኩት እና
ስለ ገንዘቡ ነው የነገርኩት። አረማይ በጣም ኮንፊደንስ ሆኖ እያወራኝ ነበርና አልገባኝም። ስለኛ ምን እንዲያቀርገሽ ምን ላወራ እችላለሁ? እኔ ለራሴ እየፈራው ነው የሄድኩት አይደል እንዴ? መሄድ እንደማልፈልግ ራሴን ግልጽ ማድረግ እንደማልፈልግ ነግሬያችሁ ነበር። ምንድን ነው የሚያስፈራሽ? እስቲ ምን ያስፈራሽ? እኔ የምሰራው ስራ ልክ ነው እንዴ? ወደሽና ፈቅደሽ ነው የገባሽው እዚህ ስራ ላይ? ሊሆን ይችላል። እሱ ደግሞ የህግ አካል ነው። እኔ እሱ ጋር መቅረብ አልፈልግም ነበር አይደል? ሲጀመር እያጮህሽ እያወራሽ ነው። እሺ በስነ ስርዓት እንድታወሪ ነው የምፈልገው። ገባሽ? ምን እንዳልሽው እያንዳንዱን ቃል መስማት እፈልጋለሁ። ነገር እሺ ዳዊት ነህ ወይ አልኩት። አዎ አለኝ። ከዛ መልእክት ይዤ ልክ ነው የመጣሁት። 2 ሰዎች አሉ እና ካንተ የሚፈልጉት ትጅ እባክሽ። እንደዛማ አላልሽው። ሌላ የጨማመርሻቸው ነገሮች አሉ። ሁሉንም ነገር ሳትዋሺ ሳትቀንሺ ሳትጨምሪ እንዳለ ነገር እንድትነግሪኝ ነው የምንፈልገው። አትንተባተቢ። አሁንም እኔ እየተንተባተብኩኝ እኮ አይደለም። ለምንድን ነው የማይገባችሁ? አይደለም ይሄ ነገር ከታወቀ መሄድ አልፈለኩም ነበር እኮ። እናንተ እኮ ናችሁ አይደል እንደ እንደሄድ የተጫናችሁ። ስራሽ ምንድነው? እኔ የምትፈልጉትን ሁሉ እየሰራው ነው አይደል? ደስተኛ ሆኜ እኔ ከእናንተ የምፈልገው ገንዘብ ብቻ ነው። ገንዘቡንማ ይቻልንሽ ከአቅምሽ በላይ እየሰጠንሽ ነው እኮ። ስለዚህ ምን ያስቀየማችሁ ነገር እስከሌለ ድረስ እንደዚህ ላደርግ አልችልም። ሰውየው ብታዩ እንኳን አንቺ ለኛ ማስክቶናል። ስለዚህ የሆነ ነገር ሹክ ብለሽለታል ወይ የሆነ ነገር ጨምረሽለታል። ምን ማታወሪ? ስለኛ ማታውቂው ነገር አለ እኮ። ጋዜጠኛ ነው አይደል? ማታውቂው ነገር አለ ወይ ስለኛ? ላቅ እችላለሁ እኮ ግን ምን ላወራ እችላለሁ? ያ ነገር ብቻ ነው ማለት ራሴ ችግር ውስጥ ከተትኩ ማለት ነው እንዴ? አሁን አፍላፋት እንደሚያውቀኝ ነው ሲያወራን የነበረው። ይሄን ነገር ደግሞ ከማንም ሰው ሊያውቅ አይችልም። እንደዛ ቢሆን እስከዛሬ እኮ ዝም አልልም ነበር አይደል? ስለኛ ዲቴል የምታውቂው አንቺ ነሽ። ገባሽ? በጣም ኮንፊደንት ሆኖ ነበር ሲያወራን የነበረው። ተከታትሏችሁ ቢሆንስ? ቆይሽ በምን በኩል እኔ አላውቅም። እኔ ግን ምንም ያልኩት ነገር የለም። ቤቱንም ቢሆን አንቺ የምታውቂው አንቺ ነሽ። እንደምትሆኚ ነበር የማውቀው። እንዴ በዚህ ልክ የምትጠራጠሩኝ ከሆነ እንዴት ነው? በእውነት እኔ ለሱ ያልኩት የተለየ ነገር የለም። በቃ ያላችሁኝም መልእክት ብቻ ነው ያደረኩት። አለ ተነስ ውጣ እስቲ እኔ ላዋራት። ምንም አልቻልኳት። ስትወጣ ዘጋው በርንሽ። እሺ አሁን እሱ ወጥቷል አይደል? ብዙ እርምጃዎች ሊወስድብሽ ይችላል እሱ ሲመጣ ማለት ነው። ህይወትሽን ሁላ ማጣት እንደምትቻል የኛ የበላይ ሰው ይሄንን ነገር ከሰማ ሶስታችንም ማንወጣበት ወደ ውስጥ ነው የገባው። ይህ ሰውዬ ደግሞ ምንም ነገር ሳያውቅ እንደዚህ ኮንፊደንት ሆኖ ሊያወራ ነው። በምን አይነት መንገድ ሲያወራ እንደነበር ብታዩ በጣም የሚገርም ነው። እሱ የሆነ ነገር ይዞብን እሱን የምንጠይቅ አይነት ነገር እስኪመስል ማለት ነው። ምን እንዳልሽው እያንዳንዱ ነገር መስማት ፈልጋለሁ። የት እንዳገኘሽው እንዴት እንዳወራሹ እያንዳንዱ አንዲት ቃል መዝለል ይልብሻል። መስማት ፈልጋለሁ። በሰጣችሁ ነገር ሻለው እጅ ያገኘሁት እና ስገባ ቢሮ ውስጥ በቃ ቁጭ ብሎ ምናምን ያገኘሁት ነው። መልእክት ይዤለት እንደሄድኩ ምናምን ነው የነገርኩት። ከዛ መልእክቱ ከእናንተ እንደሆነ ሲያውቅ እንደውም ሊያዋራኝ መጀመሪያ አልፈለገም ነበር። ከዛ ልጅ ምናምን ነገር ስለው ድንጋጤ ውስጥ ገባና አዳመጠኝ እና ልጅን የምትፈልገው ከሆነ እንዲሁም ደግሞ ልጅን የምታኖርበት ገንዘብ ሊሰጡ ይችላሉ። ሊያዋሩት ብቻ ነው የሚፈልጉት። ይህንን መልእክት እንዳደርስበት ልክ ነው ያልኩት እና እሱ እኔ ላይ ጥርጣሬ ያደረበት እንጂ የተለየ ለሱ ያልኩት ነገር የለም። እርግጠኛ ነሽ? በእውነት እኔ ስለ ልጄን ነው የምላችሁ። በቃ እኔ ምንም ያልኩት ነገር የለም። እኔ ከዚህ በላይ ከአንቺ ጋር እንደዚህ ማውራት ያለብኝ አይመስለኝም። ለምንድን ነው የማታምኑኝ? ቆይ ለምንድን ነው እንደዚህ ህይወትሽን አደጋ ላይ መጣል ፈልገሻል? ለምን እኔ እንደዚህ አደርጋለሁ? ቆይ የቀረውን ነገር እንግዲህ ከሱ ጋር ታወሪያለሽ። ለምን አትነግረውም? ለሚወሰድብሽ እርምጃ ምንም አይነት ነገር እንደሌለ ነገር ነው ያታወራል። ያወራሽው ነገር አለ ሌላ? ህይወትሽን አትፈልጊው? ንገሪኝ። ጦርሱስ መክተት ነው የምትፈልጊው?
አንቺን ጸጥ ለማድረግ። በእውነት እኔ ምንም የተናገርኩት ነገር የለም። በቃ ስለ ልጄ እያወቅሁ እንዴት ሌላ ነገር አወራለሁ? ግደሉኝ። እንደውም አታምኑኝ ከሆነ እደፋሽ ነበር እዚህማ። ይህ ሁሉ ስራ የምሰራው ለምንድን ነው? ቆይ ለምንድን ነው የማይገባችሁ? ልጄ እንዴት አሳልፌ እሰጣለሁ? ወንጀለኛ መሆኔን እያወቅሁ እንዴት ስለ እናንተ አወራለሁ? ምንስ የማውቀው ነገር አለ የተለየ? ምን ብዬ ልነግረው እችላለሁ? ብዙ ነገሮችን ታውቂያለሽ። ማወቁንማ እውነት እመኑኝ፣ ምንም ያልኩት ነገር የለም። አላምንሽም። ይቅርታ አድርጊኝ፣ አላምንሽም። እሺ እንዴት ላሳምናችሁ? በምን ላረጋግጥላችሁ? ደፍቼ እንኳን እንዳልገላግልሽ ብዙ ነገራችን ታውቂያለሽ። የምንሰራቸውን ስቴፕ ባይ ስቴፕ ነው የምታውቂያቸው። ለዛ ሁላ ነገሮች ሌላ ሰው ልናሰነጥል ነው ማለት ነው። ገብቶሻል? አይገባሽም። ምንም ያወራሁት ነገር የለም። አልዋሻችሁም። እውነቴን ነው። የላካችሁኝን መልዕክት ብቻ ነው የተናገርኩት። አይመስለኝም። ጭንቅላቴ ሊፈነዳ ነው። ምን የተለየ ነገር ላወራ እችላለሁ? እኔ ቆይ ምን አውቅና ነው? ቆይ እኔ ስሬ እቃ ማድረስ፣ ሰው ማምጣት፣ ሌላ ምን የተለየ ነገር አደረኩ? ሌላ ለማንንም ወርትሽ አታውቂም? ምን ላወራ እችላለሁ? ጥያቄ ሆነብናል። ገብቶሻል? ከአንቺ ውጪ ማንም ሰው አውርቶ አያውቅም። ሰው እዛ የተያዙት ናቸው ብለን አናስብም። ገብቶሻል አይደል? ስለዚህ ያሉትን ነገሮች ከአንቺ ውጪ ማንም ሊያወራ ይችላል። ገብቶሻል አይደል? ምንም ወሬ አልፈልግም። ምንም እዚህ ጋር እንድታምኝልኝ ነው የምፈልገው። መርገጥ ምንም አላወራሁም በእውነት እመኑኝ። በልጄ እየማልኩላ አይደል እንዴ? አስሬ ልጄ አትበይ። በቃ ምን ይበቃል? ከዚህ ጋር ሶስት ሆነባለች። ተረጋግታ አንተም ቁጭ በል። አትነፋረቂ አንቺ። ገና ብዙ ህይወታችንን እኛ አደጋ ውስጥ ከተናል አይደል? ብዙ ነገር አድርገን አሁን ከዚህ ሀገር ነው መውጣት ያለብን። እኔ ህይወቴን እፈልገዋለሁ። በዚህ ጭን ሰላም እንዴት እንውጣለን? በቃ አሁን ተረጋጋና እሱን ተው። ምናልባት እሷም ላትሆን ትችላለች። ይህን ነገር እርግጠኛ ስንሆን እንደምንገልሽ ወቂ። አሁን ባለፈው ሰጥቼ የነበረው የህፃናት ወቶቹ ጉዳይ ቀን ያለፈበት ፕሪንት የሚደረገውን እንዴት እያደረገ ትንሽ ተደራርቦብኝ ግን አውርቼዋለሁ። ደግሞ ወረፋ ምናምን ነገር አለ። ታውቃለህ ብዙ ተቀናቃይ ምናምን እንዳለብኝ አብዛኞቹ ብቻ ደውዬለት ምናምን ነገር አውርተናል። እንትንም ቦታ ምናምን ዝም ነው። ያው እሱንም ደግሞ እስቲ እንጨርስና ወረፋችንን ባለው ነገር እንቀጥላለን። አንቺስ የኮስሞቲክሶቹን ጉዳይ እንዴት አለች? ምን ይቺ ምን ትናግራለች? ነው የሚገዙ ሾፖችን እያናገርኩኝ ነው። እስካሁን የወጣ እቃ የለም ከመጋዘን? እስካሁን የተሸጠ እቃ የለም? ፕሪንቶቹ ሙሉ ለሙሉ ስላለቁ ሪስክ ሊኖረው ይችላል ብያለሁ። ይሄ ነገር በዚህ 2 ቀን ውስጥ ማለቅ እንዳለበት ወጥ አንድ እቃ መትረፍ የለበት። የፕሪንተሩን ጉዳይ እንግዲህ እንደምታደርገው አልነገርም። ፕሪንተሩን ነገር የወረፋችን ስትደርስ እስከዛ ሌላ መስራት ያሉትን ስራዎች እንዳሉ ይሰማኛል። በቃ አሁን የሰዎቹን ስጋ ምናምን ቢሆንም ትንሽ ሰው እያጠረብን በቃ እዛ ደግሞ የታሰረብን ሰዎች አሉ። ሰው እንኳን ከሌላ ቦታ የሚያሰባስቡ ልጅን እንኳን ተዋት። አሁን አንድ ስራ ስትሻል ገብቶሻል? ምንድን ነው? ሆስፒታል የደከሙት አሉ። በየጎዳና የምናገኛቸው ህጻናቶች አሉ። እነሱ ማስገባት ነበር እስከዛሬ ስራሽ። አሁን ተጨማሪ ደግሞ ስራው ሰፋ እንዲል ይፈለጋል። በጥሩ ነው ሰው የቀነሰብን ታውቂያለሽ። አሁን ላይ በጣም ትኩረት እየደረገ ነው። ሰው መጥፋቱ እየታወቀ ነው። ታውቃላችሁ አይደል? አውቃለሁ። ለሱ ምን መፍትሄ አለኝ እኔ ጋር። ግን አንቺ ከፍተሽ አዳምጪ እባክሽ። እሺ ምን ላድርግ? በየቤተ ክርስቲያኑ በየመስጊዱ እየዞርሽ የኔ ቤቶች ለምን እንዴ
ምን ማለት ነው? ለምን እንዴ? እያየልኝ ነዋ። አስፈላጊ ከሆነ እኮ የአንቺንም ስጋ መጠቀም እንችላለን። አታውቂም ነው ይሄንን? ኧረ ልጇንም አስገባላታለሁ ከፈለገች። እባክህ ልዴ ተው። ታዲያ ምን አይነት ስራ እስካሁን እየሰራሽ ነው? ታውቂ የለ እንዴ? ምን ማለት ነው? ለምን እንዴ? በቃ የምትሉኝን ሁሉ አደርጋለሁ እኮ። ዝም በለሽ ስሚ። ሌላ እንትን ውስጥ አትግቢ። አትነፋረቂ ደግሞ። ጥረጊና መስጠት ቁጭ እንደነገርኩሽ ነው። እየዞርሽ እነዛን ሰዎች እንረዳለን እንደዚህ ኢንጆች ነን ብለሽ እየሰበሰብሽ ግቢ ውስጥ የተሻቸዋል ያሉትን መጋዘኖች። አትነፋረቂ። ሶስት የሆነሽ አጉሪልን። ሌሎቹ የተቀሩትን ይሰራሉ። አንቺ ግን እንደዚህ እየሰበሰብሽ ሰው እያነሰ ነው። አሁንም ትንሽ ፓክ ዲሆኑ ነው ያሉት። ገብቶሻል? እሱ ደግሞ ለእኛ አስቤዛ ነው። በጣም ጊዜ እንዳለን አድርጋችሁ እያወራችሁ ነው ያላችሁት። የኮስሞቲክሶቹን ጉዳይ በአንድ ቀን፣ የሰዎቹን ጉዳይ ደግሞ 2 ቀን ብቻ ነው የምሰጥሽ። ሁለቱም ነገር በ2 ቀን ውስጥ ተጠናቆ በ3ኛው ቀን ከዚህ ሀገር መውጣት ነው ያለብን። እሱ ለመውጣት እኮ ቢያንስ ሞዴሎቹን እንዳልከው አታሚው ቀይሮልን እነሱን አትመን ደግሞ ብዙ አይተዋል የተከማቸው እዚህ ጎን ያለው ክላስ ላይ። ስለዚህ አሁን ለአትማስ ስንጨርስ ነው 3 ቀን ከቻልኛ ዛሬ ብንጨርስ ዛሬም እኮ እንችላለን። ግን ሰውየው ገንዘብ ጨምረንለት ፕሪንት ማድረግ አይችልም። ተቀናቃኝ ብዙ ናቸው። እኛ ገንዘብ ሲጨምር እነዛም ገንዘብ ይጨምራል። ወረፋችን ተይዞልናል። ነገ ከነገ ወዲያ ብሎኛል። ይህ ነገር ከህይወታችን አይበልጥም። አውቃለሁ። ያለን 3 ቀን ነው። ይሄ ሰውዬ መረጃውን አጣርቶ ተመለሰ ማለት የኛ ህይወት አደጋ ላይ ነው። ትክክል ነው እኮ ወንድሜ። ገባችሁ? በእነዚህ እቃዎች ምክንያት የምናገኘውን ገንዘብ ቀጥታ ከሀገር መውጫ ነው መጠቀም ያለብን። ተረዳችሁ? የኔ ስልት ማለት እዚህ ጋር ስለ አንቺ ልጅ ነው እያወራን ያለው። የምትሄዱ ከሆነ ልጅ ማግኘታችሁ ለምሮማችሁ መጀመሪያ ስራችንን እንጨርስ፣ ተልኳችንን በአግባቡ እናሳካ። በሰላም መኖር አትፈልጊም? ከዛ ከልጅሽ ጋር በሰላም ትኖሪያለሽ እያልሽ ይገባሽ ከሆነ ማለት ነው። ካልገባሽ ደግሞ በቃ የልጅሽን ስጋ እባክህ እንደዛ። ስለዚህ ክፉ ነገር ከምናወራ አሁን ቀጥታ ስራሽን ነው መጨረስ ያለብሽ። እንዳልኩሽ እየዞርሽ ሰዎችን ሰብስቢ። ከዛ ወደ ኮስሞቲክስ ትመጫለሽ። የኮስሞቲክሱ እቃ ደግሞ የተወሰኑ ተለጥፎልሻል። የተወሰኑት ናቸው የሚገቡት። እሱም ይኸው ይህንም ወተት ይዞብኛል። እነዛ ላይ ማለቅ አለበት ፕሪንቱ። ገብቶሻል? እንዝላል አትሁኝ። ልጅሽን መፈልጊ ከሆነ አትንዘላዘይ። በስትክክል ያለውን ነገር እንትን ብለሽ እኛም ቶሎ ላጥን ነው። ህይወትሽ መለወጥ አትፈልጊያለሽ? አትፈልጊም? ልጅሽን ብለሽ ነው የገባሽው? አዎ እሺ እንዳላችሁ ያደርጋል። በቃ ስራችን ይዘሽ ስራሽና ስራሽ ብደፋሽ ራሱ ደስ ይለኝ ነበር። አሁን መዛቱ ምንም ጥቅም የለውም። የሚጠራውን ገንዘብ ሰጥተነው ስራውን ቶሎ እንዲጨርስልን ማድረግ አለብን። አስፈላጊ የሆነውን ገንዘብ እንሰጠዋለን። እኔም ገዢዎቹ ጋር ደውላችሁ ከእሱ ጋር ኮንታክት አድርግ። ያለውን ነገር አንተ ጨርስ። አንቺም እንደዚህ በ2 ቀን ውስጥ ገንዘብና ገንዘቡን ብቻ ነው ፈልግ። ከዛ የልጅሽን ጉዳይ እናወራበታለን። ምንድን ነው የምንጠብቁት? ወደ ስራ መውጣት ነው። ቶሎ እዚህ ጋር ሄደን ማውራት አለን። ተነሽ ነገሩ ነው። ተመልካቾቼ በድብቁ ካሜራ ሲፈጠር የነበረውን ነገር አይታችኋል። ልጅቷም እኔ ጋር ከመጣች በኋላ በግል ጠርተዋት ሲያስፈራሯት እና ስለ አዲስ ስራዎች ሲያወሯት ነበረ። ቤት ውስጥ ደግሞ የተወሰኑ ባዕድ የሆኑ ነገሮች እንዳሉ ሰምተናል። ስለዚህ እንደተለመደው አሁን ወደሚወጡበት ቦታ ወጥተዋል። ማስተር ኪ አለን።
ቤቱን ከፍተን እንግባ። ቤት ውስጥ ምን እንደሚፈጠር እኔ የዚህ ጉዳይ ማብቂያ እሱ ጉዳይ ማብቂያ ብቻ ሳይሆን ያሳሰበኝ ነገር ምንድነው ያለንበት ቦታ በጣም ዝናብ ስለነበረ የሆነች ቦታ ላይ ነው ተጠልለን እኔና ካሜራማን እያወራናቸው ያለ ነው። ስለዚህ እነዚህ ሰዎች እያደረጉ ያሉት ነገር ከልጄ ጋር ምን አገናኛቸው? በሁለቱም በኩል በሁለቱም ቻናል የምከታተላቸው ኬዞች ከልጄ ጋር ንክኪና ግንኙነት እንዳላቸው ለማየት በቅተናል ማለት ነው። ውድ ቤተሰቦቼ ከዚህም ባሻገር ምንድነው የተፈጠረው? በጣም ከራሴ ጋር ግራ እየተጋባሁበት ያለው ነገር የሰው ስጋ ማረዳቸው ሳያንስ የህፃን ልጅ ወተትና አንዳንድ የኮስሞቲክስ እቃዎች ላይ በሁለቱም ፓርቲ ያሉ ሰዎች ስራ ሊሰሩ እያሰቡ እንደሆነ ቤት ውስጥ የተወሰኑ እቃዎች እንዳሉ ነግረውናል። ስለዚህ ምንድነው የምናደርገው? እቃዎቹን እኛ ቀድመን እናያቸው። ከዛ በኋላ መልሰን እዛ ቤት እንሄድና ምን እንደሚፈጥሩ ምን እየተፈጠረ እንዳለ ለማየት እንሞክር። ከዚህ ባሻገር የልጄ ጉዳይ በጣም እያሳሰበኝ ነው። የእውነት ስራ እየሰራሁ አይደለም፣ አእምሮ እየተጨነቀ ነው። ችግሮች ውስጤ በጣም እየተፈጠሩ ስለሆነ እነዛን ነገሮች ደግሞ መቋቋም የምችለው በእናንተ በውድ ቤተሰቦቼ ነው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብርታት ስጡኝ። ሀሳብ፣ አስተያየት፣ ምክርና ደግሞ ከእናንተ ጠብቃለሁ። የእውነት ያለሁበት ሁኔታ ማንም ሰው እናት የሆነም ያልሆነም ብቻ ከእናት የተፈጠረ ነው እና ሁሉንም ነገር ሁላችሁም ትረዱታላችሁ ብዬ አስባለሁ። እስኪ እንየውና ከልጅ ጋር የሚያገናኛቸው እነዚህ ሰዎች ምንድነው? ከበላያቸውስ ያላካል? አሁን የበላይ እየተባለ የሰው ማለቂያ አላገኘንም እና ሁሉንም ጠቅልለን እስር ቤት ለመክተት ባለሁበት ፈተና ውስጥ ሆኜ ለህዝቤና ለእናንተ በገባሁት ቃል መሰረት ሁሉንም ነገር ራሴ ያሳካለሁ፣ እችላለሁ፣ እሞክራለሁ ባልኩት መሰረት እየታገልኩ እንደሆነ እያያችሁ ነው። ልጄ ብዬ ቪዲዮ ሳላበራ ነገሮችን ሳላስተካክል ስራ የሰራሁበት ቀን የለምና እባካችሁ የእናንተ ብርታትና ድጋፍ ያስፈልገኛል። ስለዚህ እንግባ እዛ ቤት ምን እየተፈጠረ ነው? ምንድነው ያሉት እቃ? እዛ ብፌ ውስጥስ ጓዳ ሲያስቀመጡት እቃዎች ምን እንደሆኑ አብረን እኔና ከዛ ምን እንደሚፈጠር ማወቅ እንችላለን። ውድ ቤተሰቦቼ ከመጀመሪያው ጀምሮ እስካሁን ድረስ አብራችሁኝ ፀሐይ ሳትሉ ብርድ ሳትሉ ቁልቁለት ዳገት ሳትሉ ግራ ቀኝ ሳትሉ አብራችሁኝ እስካሁን ድረስ ተከተላችሁኝ አክብራችሁ ስለምታዩኝ አሁንም ክብረት ይስጥልኝ ለማለት እወዳለሁ። ውድ ቤተሰቦቼ የልጄ መጥፋት አሳስባችሁ ሀሳብ አስተያየት መስጫው ላይ ስለ ልጄ መጥፋት ስለ ልጄ ምን መሆን እናንተ የቻላችሁትን ያህል የማደርገውን ያህል ምክር ስለምትሰጡኝ አሁንም ሳላመሰግን ማለፍ አልፈልግም። ውድ ቤተሰቦቼ እንደምታከብሩኝ አከብራችኋለሁ፣ እንደምትወዱኝም ልክ እወዳችኋለሁና እዛ ቤት ገብተን ልጆቹ ሳይመጡ የኛ ባሎች እየተከተሏቸው ነው። ተመልሰው መምጣት ስላለባቸውና ከኔ ጋር ማውራት ስላለባቸው ግን ያው እንጠብቃቸዋለን። ግን ቀድመን ገብተን ቤት ውስጥ ያለውን ነገር ለእናንተ ምናሳይ ነው የሚሆነው። እናንተ ግን እስከዛው እንደተለመደው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ምክንያቱም አብሮነታችሁን ከኔ ጀርባ መሆናችሁን የማውቀው በሱ ነውና አብሮነታችሁን አሳዩኝ። እስኪ እንሂድና እዛ ቤት ምን እንደሚፈጠር ተከተሉ። ውድ ቤተሰቦች ባልኳችሁ መሰረት መኖሪያ ቤቱ ጋር ደርሰናል። ስለዚህ የያዝነው ቁልፍ አማካኝነት በሩ አለ እየሞከርኩ ነው። ስለዚህ መግባት እንችላለን። እንግባ። በመጀመሪያ ደረጃ ይሄንን ብፌ ነበር ከፍቶ እቃ ሲያወጣ የነበረው። እዚህ ውስጥ መድኃኒት ይታየናል። አንዳንድ እቃዎች አሉ ያየ ነው። እሺ ተመልካች ግድ ማየት ስላለበት እንጂ እኛ ግድ መግባት ኖሮብን አይደለም። ወደ ጓዳ ያሉትን እቃዎች ደግሞ ገብተን ማየት እንችላለን። እዚህ ጋር ከዚህ በፊትም በነበረው ቪዲዮ ላይ ውድ ተመልካቾቼ የኮስሞቲክስ እቃዎች አሉ። ኦሬዲ አሁን እነዚህ ኤክስፓየርድ ቀናቸው ይድረስ አይድረስ ያው ታይቶ ነው የሚታወቀው። እሱን በእኛ መርማሪዎች አማካኝነት ማግኘት እንችላለን። እቃዎች አሉ እዚህ ጋር እነሱን ማየት እንችላለን። ውድ ተመልካቾቼ ይሄንን ይመስላል ያለው ነገር። እስኪ ወዴት እንደሄዱ የኛ አባሎች የሚነግሩን ነው የሚሆነው። ከዛም ባሻገር እንግዲህ እዚህ ጋር ሂውማን ሄሮች የሚመስሉ የሰው ልጅም ጸጉር ሊሆኑ ይችላሉ። እነሱ ናቸው። ከዛም ባሻገር ከታች ያለው የሚከፈትልን ከሆነ ለመክፈት እንሞክራለን። ይሄው ከታችም እንደ አይነት ነገሮች አሉ። ስለዚህ አንዱን አጥፍተን አንዱን ማልማት ያቃተን ሰዓት ነው ያለነው። ውድ ቤተሰቦቼ እስካሁን ድረስ አብሮነታችሁ ስላልተለየን አሁንም ሳላመሰግን ማውራት
ንፉግነት ይሆንብኛል። እዚህ ጋር እንደምታየው እቃዎች፣ ልብሶች አሉ። ምን እንዳላቸው እነሱንም ያው የራሳችን አባሎች ፖሊሶች መጥተው እነሱ የቻሉትን ያህል ምርመራ አድርገው የተሻለ ነገርን ለመፍጠር እንሞክራለን። ዛሬ ግን የመጨረሻው ምዕራፍ ላይ መድረስ ነው የምንፈልገው። ልጆቹ ከመጡ በኋላ ምን ይፈጠራል? እናንተ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁን። ሀሳብ አስተያየት ኮሜንት ሴክሽን ላይ ያስቀምጡልን። ወደ ድብቁ ካሜራ እንመለስ። በጣም ነው የሚበርደው። በመድኃኒዓለም ዝናቡ ዋር ቅያሪ ልብስ ይዛ ላምጣልህ ትፈልጋለህ አንተ? ካለማ ብታመጣ ነው። እስቲ ቆይ አጣበቂ አንተ ብቻ አይመስለኝም። ሾፍ ላይ እስቲ ግን የሚጠጣ ነገር ካለ ይዘህ ብትመጣ አሪፍ ነው። ጉንጨት እኔ የምልህ ልጅ ሴት ነው ሄደችው? ልጅቷማ ወጣው መጣው ምናምን ብላ ነው ወጣችው። አንተ በእናትህ አልተጠመም። ምን ልልበስ? ከባድ ነው። አንቺም ረጥቦብሻል። አስጣልሽ እስቲ ወይ አስተታው አሁን ቦታ ይረግላልሽ። አታ ደወልክለት እንዴ ሰውየው? ቅድም አልሰማኝ። እሱ ነበር ስቶሪ ነበር። በቻልኩት አቅም አፈታተናል ምናምን ብሏል። ያቺ ልጅ ጉድ እንዳታረገን እንጂ። አረ በቃ እርሳት በእናትህ። አላየሃትም እንዴ ቅድም እንዴት እንዳገጫጫዋት? አንተ ሴት ልጅ ላይ እንዴት እንደዚህ እጅን ታነሳለህ? እኮ ያው ሌላ ነገር እንዳይፈጠር በሚለው ነው ጠየቁት። አረ በጣም የተናደርኩት አላሽሽም። ገብቷል። ይሄ ነገር ወጣ ማለት እኮ እያልክ አልነበርን? ቅድም ጀምሮ ከባድ ነው። ከዛ ደግሞ አሳዘነች። ታውቃለህ እህት እንዳለኝ ምናምን ትላለህ እንዴ? የምትሰራውን ስራ ግን አንድ ቀን ልብ ብለህ አይተኸው ታውቃለህ? አንቺ ደግሞ ይኸውልሽ ላፊ ትመጫለሽ። አውቄማ እንደገባሁ ታውቃለህ እኮ ገብቶሃል። ማንም የወደደውን ምንድን ነው የሚወደውን እስኪሰራ የሚሰራውን ይውደድ ነው ምናምን የሚባል ነገር አባባል አልሰማህም? በጣም ነው የሰለችኝ ታውቃለህ። አሬ መሮኛል። በዚህ ሀገር መውጣትና ራሴን ነፃ ማድረግ ነው የምፈልገው። እኔ ግን ወጥቼ የቤተሰቦችን ህይወት ነው መቀየር ነው የምፈልገው። እኔ የምልህ ለምን ቢዝነስ ነገር ግን አንጀምርም? ስለ እኛ ውጪ ሆነን ቢያንስ እዚህ ገንዘብ የሚሰራበትን ነገር ለምን አናመቻችም? እስክንድር አታውቂውም? እዛ ዲሲ ያለው እሷ እዚህ ኤርፖርቶች ምናምን በደንብ ጅልስና ናቸው እና ከዌተሮቹ ምናምን ከሚሰሩት ጋር ማለት ኮስተሮቹ እቃ እያስመጡ መሸጥ ምናምን አይነት ነገር በቃ በእነሱ ትናንሽ ነገሮች እኮ ግን በጣም ውድ ናቸው። ውድ ነገሮችን ታስጋድልሃል ማለት ነው። በእነሱ ትያለሽ። እዚህ ቆንጆ ነው። ምን ያህል ይፈጃል? አሁን እሱን እኮ ነው ማወቅ ያለብን። እግራችን ይጣ እንሞክራለን። ከዛ እዚህ ማን ተሯሩጦ እዚህ ማን ያስቀጥላል? ኧረ በእናትህ ያንተ ወንድሞችስ አሉ አንድ? ኧረ ተዋቸው እባክህ። ጭራሽ እነሱን እንደዚህ አይነት ነገር ውስጥ ማስገባት አልፈልግም። ኧረ በእናትህ ተው በእናትህ። በእናትህ በቃ ዴኒ እስኪቀላቀሉን እዚህ የሆነ ነገር ይስሩ። አንተ ነህ ሲጀመር እዚህ ገፋፍተህ የከተትከኝ። ደግሞ በዚህ እዚያው መውጫው ጠፋኝ። እንዲህ አማራን እየበላ ላይ ዞርክ። ኧረ የሰው ልጅ ሁሉን ነገር ተወውና ማለት ነው። አሁን ነገር በልተን ብንመጣ አሪፍ ነበር። ዝናቡ ብርዱ ማን ትወጣለህ? ነገር በልቻለሁ። ኧረ ተው ልርሳበት በእናትህ። ስለ ሰውዬው ተወው በእናትህ። እኔ የምልህ የሆነ ያሰብኩት ነገር አለ። ቢያንስ አለ ቺል ማድረግ አለብን ብዬ አሰብኩ። አዎ ለምን ወይ ወደ ደብረ ዘይት ምናምን ወጣ ብለን አንወጣም? ነገ የተቀጣጠርነውን ስራ ከጨረስን በኋላ በዛው መሄድ እንችላለን ይመስለኛል። ሸከሶች ምናምን ነበሩ መሰለኛል። ኧረ አሉ ይደወላል። ደውልላቸውና ለእነ ቤቲ እንዴ ትንሽ ራሳችንን ለቀቅናል። ኧረ ያሳስ ቤቲ ግን የኔ ናት እወቀው። እዚህ ጋር በእሷ አይወል ባለፈውም አይን አሪፉን ለእኔ ነው የምትለው። አሪፉን ለወንድሜ ይበል። አንድ ቀን አይንን ጥለህባታል። ባለፈው የኔ ውድ በጣም ወዳት ይሳካልኝ እንደው በእናትህ
ሲጀመር ምንም አይማርክም አትልም ቢቲ ምንም በል አሁን ሲዝብህ ነው አትማርክም ምናምን ሞናሊዛ የሆነች ልጅ አለች እሷን ሳመጣት መቼም እሷ ላይ እንደማጠለባት ተስፋ አደረገ ወንድ ልጅ እኮ አይኑ አይን አይጥል ለአጩም ይዝረከረክ ወንድ ነኝ ይዝረከረክ ግን በቤትሽ እንዳትመጣብኝ ከሀገር እስክወጣና በቃ እሷ ናት ያለችኝ እናትዬ እሷን አመቻችቼ በቃ የሚሆነው ማየት ነው ከዛም ከዚህም ብለህ ኑሮ እንደሆነ ታውቀዋለህ ምን ያህል እንደተወደደ ጨንቆኛል እባክህ አንዴ እስክንገላገሉ ያቺ ደግሞ ስጠፋ አጠራጠር ውስጥ የሆነ ነገር ይጠራጠራል ታውቃለህ አንተን እንደምታምናት እየነገርክ እዚህ ደረጃ ያደረስክ ያው ሴት ናት ምንም አታመጣም ብዬ ነው ሌላ ውስጥ አገባ አይታወቅም ሌላውስ ምን ትገባለች እዚህ መንገድ ላይ አንተም እኔም ማመን ባለብህ ልክ ነው ማመን ያለብህ እኔም እንደዚህ በጣም ያምነኛል ብለህ ታስባለህ ያ ምንድነው አንዷን ጨፍኝ ነው ማለት ነገር ነገርሽንማ ማወቅ አለ ግን እንደዛም ቢሆን ይኛል ስለ አሳዝን ቅድም መጥቷት ራሱ እንዴት ላይ ስለነበርኩ ምናምን ሊሆን ይችላል እንጂ ይኛል እንደዚህ አራጨክንባት ሴት ልጅ በብዙ አይነት መንገድ ነው ነገሮችን የምታየው ልጇን ከኛ ማግኘት የማትችል አይነት መስሎ ከተሰማት ወደ ህግ እንደማትሄድ አንተ በምን አድርገህ እቺ ልጅ ሴት ብቻ አይደለች ወርቆዚ እናት ነው ወጣላ እኛ እናቶቻችን ለኛ ምን ያህል መስዋዕትነት እንደከፈሉ ታውቃለህ ከኔ በላይ ታውቃለህ ያላባት ነው የኖርክ ያለ አይደል ወጣላ እኔ ግን ፋዘርም ቢኖር ያው ነው ምን ለውጥ የለውም ወጣ እናትነትም ምንም አትችልም የትኛው ልጇ እንደማ ተፈሽቶ ልትበለው እኮ ትችላለች እኮ ወጣ ስለዚህ አላት አማራጭ ይሮት ሪላክስ ብቻ ግን አንተንም እንደ እናቷ እንደማትሄድ ተስፋ ነው ምክንያቱም አታምነው አራት ወይ ማለት እንዴት እንደደከመኝ ነው አረም ሞክ መጣሽ መሰለኝ ማነው ግባ መጣሽ እሱ ምን ፈልጎ አልገባኝም ምን ፈልገህ ነው አንደኛ ገንዘባችሁን ልሰጣችሁ ሁለተኛ ደግሞ የራሴ የሆነ ድርድር አለ እሱን መስማማት ከቻሉ እንድናወራ ማለት ገንዘቡ አነሰ አንሶ ሳይሆን ከገንዘቡ ይልቅ ለኔ የሚያስፈልገው ልጅ ነው በተደጋጋሚ ከእንደናንተ አይነት ሰዎች ጋር በዚህ ጉዳይ ማውራት አልችልም ይመስለኛል እኮ ቅድም አውርተን ጨረስን አይደል ጨርሰናል ግን እኔ የራሴ የሆነ አዲስ መደራደሪያ ሐሳብ አለኝ እሱን የምትቀበሉ ከሆነ እንደራደርበት የማይሆን ከሆነ ደግሞ እናንተ የራሳችሁ ውሳኔ ሊኖራችሁ አልገባኝም የቆየህ አዲስ ሐሳብ እያመነጨህ ነው የምትመጣው ነው አዲስ ሐሳብ ማምጣት አይደል ግን ሳስበው ከልጄ ገንዘቡ ሊበልጥ አይችልም በጣም ብዙ ብር ነው ራሴን አይደለም ብዙ ሰው የሚቀይርበት ገንዘብ ነው ግን ለኔ አይጠቅምም ከገንዘቡ ይልቅ ልጁ ነው ጥቅም ያለው አምነን እኮ ገንዘቡ ሰጠን ተስማምተን ወጣን ይዤ ወጣው ግን ገንዘቡን ይዤው ተመልሻለሁ ይዤው አልቀረም ይሁላ ጊዜ ቆይተህ ይሁላ ሰዓት ቆይተህ መጥተህ አልፈልግም ይሁላ ገንዘብ ሲጀመር ፌክ በፌኩ ቀይረህ እንዳላመጣው በምን እርግጠኛ ነኝ እሱን እዚህ ቁጥዬ ማረጋገጥ ትችላላችሁ እንቆጥረዋለን ራሱ ካስፈለገ ግን እዚሁ ለደረጃ ውስጥ አይደራረሰም ነው እናንተ ጋር ያለኝ እኮ ዕቃ አይደለም ልጅ ነው አይደል አዎ ሶ እኔ አሁን ይሄንን ነገር በፎርጅድ የምቀይርበት ከዚህ ላይ ቀንሼ የማመጣበት የልጅ ጨዋታ አይደለም ያዝ ተነጋገርን እኮ ምንም አይደለ ቅድም ተነጋግረናል ግን ያለኔ እያወሩ ነው ጣልቃት ነው ችግር ነው የፈለኩት አልገባም ምን አይነት ችግር ከዚህ በላይ ችግር አለ አስፈላጊ ከሆነ እኮ ጉልበትን መጠቀም እንችላለን አታውቅም አክብረን እኮ እሺ አሁን እሱን ተረጋጋ መንፈስ ማውራት ይሻላል አዎ እኔም ተረጋግቼ አውርቼ አላውቅም ስለኔ የምታውቁም የነበሩትን ነገሮች የምታውቁ ከሆነ ተረጋግቼ ማውራት አሉት ማለት አልገባም መረጋጋት አለ ነገር እያወራን ነው ዛቻ አይደለም እናንተ ከምትዝቱት የበለጠ እኔ የምዝት ሰው ሆኜ አይደል ከዚህ በላይ ልትዘትብናል
እንዴት እንደ ወጣትና እንደ ትልቅ ሰው ቁጭ ብለን ማውራት የምንችል ከሆነ ማውራት እንችላለን። ምኑን ቁጭ ብለን እናወራለን? አውራ ቅድም ሁላ ሰልፈሽተን ያወራ ነው። አሁን ድጋሚ መተህ ልታወራብን ነው? እሺ እባክህ ወንድም ተቀመጥና ቁጭ ብለን ነው። እሺ አሁን ዛዛዛች አንተ ደግሞ ዝም አሁን ምንድን ነው? ቆይ ሀሳብ ምንድን ነው? እኔ አሁን ከገንዘቡ ይልቅ ለእኔ የሚያስፈልገኝ ልጁ ነው። ስለዚህ ገንዘቡን በልጁ ቀይሩልኝ እንዳላችሁት ያላችሁት ሶስት ሰዎች ይፈቱ። ሶስት ሰዎች እኮ ተፈተው በድምጽ ልናሰማ ነው አይደል የተነጋገረ? ድምፁ እኔ ምን ያደርግልኝ? ቅድም ተነጋግረን የሄድከው በዛ መንገድ ነው። እኔ አሁን ቁጭ ብዬ ራሴ ሳስበው ከገንዘቡ ይልቅ ለእኔ ልጁ ያስፈልገኝ። የሁሉ ገንዘብ እንዳልኳችሁ እኮ አይደለም የኔን ህይወት የብዙ ሰው ህይወት ይቀይራል። እና ቃል እኛም እኮ እንድትለወጥበት ነው የሰጠን አይደል? ሶ ልጅ የሌለበት እኔ ደግሞ ለውጥ አልፈልግም። ተመካክረህ ከኛ ጋር ሁሉ ተስማማን ነበር እንዴ? ተስማምተን አብረን እንሰራ ነበር። ይሄን ብቻ መልስልኝ። አዳምጠኝ። እናንተ ጊዜ ወስዳችሁ አትቆጣኝ ደግሞ እየተቆጣሁ እኮ አይደል፣ ግን እናንተ ጊዜ ወስዳችሁ እኛ ነን እዚህ ፊት ሰጠን አስባችሁበት ነው እኔ ልታገኙኝ የፈለጋችሁት አይደል? እኔም ደግሞ ከራሴ ጋር ወራውና የተወሰነ ሰዓታት ከራሴ ጋር ቆይታ አደረኩኝ። ግን ቢሆንም እኔ የሚያስፈልገኝ ልጁ እንጂ ገንዘብ አይደለም። አሁን እያልክ ያለኸው ይሄንን ገንዘብ አልቀበልም። አዎ ልጄ ይሻለኛል ከብሩ። ልጅህን ማግኘት እንደማትችል እኮ ቅድም ነግሬሃለሁ። አንተ ጋር ያሉት እያንዳንዱ ሰዎች መለቀቅ አለባቸው። እየነገርኩ ነው ያሉት። ሰማኛለህ? ሌላ ችግር ማትፈልግ ከሆነ ይህንን ገንዘብ ይዘህ ቀጥ ብለህ ትወጣለህ። ወይ እያንዳንዱን ሰዎች ልቀቃቸው፣ ልጅ ይለቀቅልሃል። ይህን ገንዘብ እናንተ ጋር አድርጉት፣ ልጆቹ ይለቀቁ። እያንዳንዱ ልጆች ይለቀቃሉ። 3 ልጆች ብላችኋል። 3ቱን መልቀቅ። 3 ልጆች የተነጋገርነው ልጅህን በቪዲዮ ኮል ወይ በኦዲዮ ልናሰማ። ከዛ በኋላ ያለው እያንዳንዱ ሰዎች ሲለቀቁ ልጅህንና የተሰጠህን ገንዘብ ይዘህ ሄደህ ፋይሉን ታጠፋለህ። አንተም ሰላማዊ ህይወት ትኖራለህ፣ እኛም ከሀገር እንወጣለን። የናንተ ከሀገር መውጣት ለኔ እንከን ሆኖብኝ አሁን ጥያቄ ፈጥሮብሃል? ኖ አይ እኔ ጥያቄ የፈጠረብኝ ነገር ከገንዘቡ የልጄ መብለጥ ነው። ልጅህን እኮ እኛም እኮ ምንም አናደርጉ። ገባኝ። መያዣችን ነው። ገብቶሃል? 3 ልጆች ተለቀው ከተያዙት 6-7 ልጆች 3 ልጆች ተለቀው በድምጽ ብቻ የምሰማበት ምክንያት ምንድን ነው? ቅድም ተስማምተህ ነበር እኮ። ኖ በአጠቃላይ ልጆቹ ይለቀቁ። እኔ በአጠቃላይ ማስለቀቅ አልችልም። ከዛ መሀል አንተ ነው ያወራኝ። ከዛ መሀል የምንፈልጋቸው 3 ሰዎች አሉ። እነሱን ካስለቀቅ ልጅህን ማግኘት ትችላለህ ነው። አልገባኝም። እኔ ሳልገባ በፊት ያወራችሁ እያለህም ከመግባት በፊትም አውርተናል። ሰዎቹ ናቸው። እንዴት እንደዚህ ይሆናል? አልገባኝም። እያንዳንዱ ሰው እኮ ለኛ ወሳኝ ነው። አታውቅም? ይሄን ትክክል። ግን እኔ እናንተን ማን እንደሆነ የማያውቁ አሉ እዛ ውስጥ። ወዛደሩ እኔ ሳልገባ በፊት ያወራችሁትን ነገር ንገረኝ። አሁን ሌላ ትርፍ ወሬ አያስፈልግም። ሳልገባ በፊት ያወራችሁትን ነገር ንገረኝ። አንድ ሰው ሲያዝ የኛ ዋና ምን ነው ሰው ሲያዝ በስሩ ስንት ሰው ነው ያለው? እነሱ ኩንታ የሆነ ህዝብ ነው ያለው። እንዴት ማን ያውቃል? እያንዳንዱ እኮ የእኛን ሚስጥር የሚያውቅ ሰው ብዙ ሰው አለ። ምን ሰራውን ስራ ነው እንጂ የሚያውቅ እኛነታችን ያውቃሉ። ምን ሰራውን ስራ አወቁ ማለት የዛ ስራ አሰሪዎች እኛ ነን አይደል? ያውቃሉ ወይ? እነሱ ማስረጃ አላቸው። ዋና ኃላፊውን ካስወጣ ነው ገብቷል። ይሄን ስራ እንቀጥልበትን ብለን እንቀጥለዋለን። እዛ ውስጥ የሚቀሩት ሰዎች ለኛ በጣም አስጊዎች ናቸው። ከሀገር ሁላ መውጣት እንደማንችል አታውቅም? ይሄ ነገር እኮ ትንሽ ማስረጃ ከተያዘብን ከሀገር መውጣቱን እኮ ጨርሰናል። አሁን እናንተ መጨቃጨቃችሁና መከራከራችሁን ትታችሁት እኔ የሌለሁበት ይሄን ነገር ማስተካከል ትችላላችሁ። እናንተ እንደሰማሁት የእናንተ የበላይ የለም አይደል? እናንተ ናችሁ የበላይ። እናንተ መወሰን የምትችሉት ነገር ካለ ወስኑ። እናንተ ያላችሁኝ ሰዎች ይለቀቁ። ከዛን ደግሞ የኔ ልጅ ይሰጠኝ እያልክ ያለው ነገር ያንተ ልጅ እኛ ጋር እንደሆነ ነው ታውቃላችሁ። በጣም ወረደም መልቀቅም ትችላላችሁ፣ ማስያዝም ትችላላችሁ። በህይወት ወሰነ ትሄዳለህ። እኔ ችግር የለብኝም። የኛስ ህይወት እኔ ለራሴ ህይወት ኃላፊነት ከወሰድኩ እናንተ እኮ ኃላፊነት መውሰድ አለባችሁ። እንዴት ያንተ ልጅ እንዲገኝ እኔ ህይወቴን መስዋዕት ማድረግ አለብኝ ማለት ነው? ለእኔ ልጅ ብለህ እንዴት ጥቅምህ ስትል ኃላፊነት ትወስዳለህ? ለጥቅሜ ስለማ አረፌ ነው የምቀመጠው። ከኔ በላይ የሆነ ሰው ጋር የሚሄድበት ምንም ምክንያት አይኖርም። እሺ እኮ እየገባኝ ነው። የምትሰማኝ ከሆነ አሁን የምትሰማኝ ከሆነ ይህንን ገንዘብ ይዘህ ቀጥ ብለህ መውጣት ነው። እኔ ገንዘቡን አልፈልግም።
ይዤው ወጣሁ እኮ። ጥቅሙ ቢታየኝ ኖሮ እኮ ይዤው አልመለስም አይደለ? እንደማትመለስማ ይዘው እኮ የመጣህ እኮ አሳየህ ነው። ቢጠቅመኝ ኖሮ ይዤው ወደዚህ ቤት አልመለስም። የእናንተ ያላችሁትን ነገር ማድረግ እችላለሁ። የሁሉ ነገር እየተፈጠረ ያለው በአንተ ምክንያት። ምን አረኩኝ? ምን አይነት የደደብ ስራ እንደምትሰራ አላውቅም። ምንድን ነው እያደረክ ያለው? ምን አረኩ? ይሄ ሰውዬ እንደዚህ በኮንፊደንስ እንዲያወራን እያደረክ ያለው በምንድን ነው? ይኸውልህ አሁን ገንዘቡ ምንም ኮንፊደንስ እንዲሰማው አድርጌ ያወራሁት ነው ያለውን ነገር ታውቃለህ። ይሄን ሁሉ ገንዘብ የወሰድኩበት ምክንያት ልጄን እንደሸጥኩት አይነት ስሜት ስለተሰማኝ እንጂ መጥፎ ነገር ሀሳቢ ውስጥ ኖሯል። ግን በዚህ ገንዘብ ልጄን ሽጬዋለሁ ብዬ ስላሰብኩ ነው። ሌላ አዲስ ነገር የለም። ልጅ እንዴት ነው የምትሸጠው? ታዲያ እንዴ እኛ ያለውን ነገር አስተካክለን ልክልሃለን ተባልካ። ልጅ አንተ ፋይሎቹን አጥፋ። እኔ አጠፋለሁ እኮ ተውት፣ ገንዘቡ ይቀመጥ እናንተ ጋር። እኔ ፋይሉን ላጥፋ፣ የሚለቀቁትን ሰዎች ልልቀቅ፣ ልጁን ስጡኝ። በምን እርግጠኛ መሆን እንችላለን? ፋይል ሲጠፋ በቂያችሁ ነው። ልጆቹ ከመለቀቃቸው በፊት ፋይሎች ይጠፋሉ። ኮፒው ምናምን አለመኖሩ ከዚህ በኋላ እኛ እንደማታሰጋ ምን ማስረጃ አለ? በምክንያት የለም። እኔ እኮ ራሴን ችዬ ነው እዚህ ጋር መጥቼ እያወራሁ ያለው። እንደ በፊቱ ከኋላ ሰዎች የሉም፣ ከጀርባ አካል የለም። የሆነ ሰውማ አለ። እሺ እሱን በምን ማረጋገጥ ይችላል? በምንም ማረግ ከመተማመን ውጪ ምንም አዲስ ነገር የለም። እንተማመን፣ ስራችንን በስነ ስርዓት እንስራ። እኔም ሙያዬንና ስራዬን ክጄ ነው እኮ ከእናንተ ጋር እያወራሁ ያለው። ትክክል ነህ እኮ ግን የእኛም ህይወት ሪስክ ውስጥ የኔም ልጅ ህይወት ሪስክ ውስጥ ነው። ስለዚህ ሪስኩን እንወጣው። ወጣቶች ነን፣ መግባባት፣ መስራት፣ የፈለግነውን ማድረግ አያቅተን። እኔም እስካሁን ድረስ ያለው ኬዝ እንዴት ነው ቢሉኝ እዚህ ጋር ያለውን ኬዝ እኔ መተው እችላለሁ። ምንም አዲስ ነገር የለም ብዬ አደባብሼ አልፈዋለሁ። እናንተም እንዳልኳችሁ ያን ውለታው አሉ። ይሄ ከመተማመን ውጪ ምንም አማራጭ የለም። እንታስባለን። ስለዚህ ገንዘቡ እኛ ጋር ይቀመጥ፣ እናንተ ጋር ይቀመጥ። እኔ ጋር ተቀምጦ ሰላም አልሰጠኝም። ልጄን ሽጬዋለሁ ብዬ እያሰብኩ ነው እያልኳችሁ። እሺ በሉኝ። ሌላ ደግሞ የሚያስጨንቃችሁ የሚያስቸግራችሁ አካል ካለ ውሰዱኝና እኔ ልጋፈጠው። በህይወት ፍረድ ነው ያላችሁኝ፣ ፈርጄ ነው። ስለዚህ አንተ የምትሄድበት ቦታ እኛ አስፈላጊ እኮ አይደለም። ሰው አድራሻ መስጠት ይቻላል፣ ግን ሞር እምነት እንዲኖረኝ እዛ ጋር ከዛ ሰው ጋር ከእናንተ ጋር አብሬ ልሰራ ልንቀሳቀስ እንደሆነ የሚያሳምንልኝ ሰው ፈልጋለሁ። ስለዚህ ይህንን ገንዘብ እኛ ጋር አስቀምጠን በህይወት ፈርጃለሁ። እኔ ጨርሻለሁ። ማንኛውንም አይነት ሪስክ ለመውሰድ ዝግጁ ወስጃለሁ። አስገድደን እንዳመጣ ነው እኛ የምናወራው እዛ ጋር። የእውነት ይሄ የምክደውም ነገር አለ። እኛ ለመቀበለን ይመስላል። እሱን እኮ እኔ ውስጥ ጠብቃችኋለሁ። አስፈላጊ ከሆነ የራሳችሁን ጥረት አድርጉና አብረን እንይዛቡታል። አልገባም እኮ ምን አይነት ከባድ ቦታ እንደምንልች። ለልጄ ስል ምንም አደርጋለሁ። እርግጠኛ ነህ? ምንም በጣም 100% እርግጠኛ ነኝ። 1000%። ስለዚህ አሁን አንተ የኛን እምነት ነው የፈለከው፣ እዛ ቦታ እንድንወስድህ ነው የፈለከው። እናንተን የሚጫናችሁ የበላይ አካል አለ እንደሰማኝ እያወራሁ። እዛ ቦታ እንውሰድህ። እኛ በቅርብ ርቀት ሆነን አንተ ሰውየው ጋር ሄደህ ማውራት ትችላለህ። እናንተ ያንን ሰው ካላሳመናችሁልኝ እኔን እንዴት ሊያወራኝ ይችላል? እሱ እንኳን የማይሆን ነገር አለ። ታዲያ እንዴት? እኔም እንዳንተ ማውራት እፈልጋለሁ። እኔም ቤተሰቦች አሉኝ። ገባህ? ስለዚህ ምንድን ነው ማድረግ ያለው? እዛ ቦታ ውሰዱኝ። እኔ ራሴን ኃላፊነት ወስጄ ቦታው ላይ ልክ በቃ እስከ መቼ ነው እኛስ እንትን ብለን አይቻልም? ያለውን ነገር ይሄድ የሚወስነው ይወስናል። እኛም ውጡ ካለ ወጣልን፣ በዛውም ከጠፋን ተነስ ናት መሄድ እንችላለን። ይህ ግን እያሳመነኝ አይደለም እያረክ ያለው ነው። አማራጭ አለ እዚህ ጋር ሌላ አማራጭ ይዘውን ደፎ ስትባል ይሁን ሀሳብ ያመጣው አንተ። ስለዚህ ተነስ ነው የልጅቷን ጉዳይ። እሺ ምንድን ነው የምናደርገው? በቃ ከመጣች ካልመጣችም እኛ እሱ የእናንተ ስራ ነው። አሁን እኔ ወደ ልጄ ጣልቃ ውስጥ አትግባ። እኛ እያወራን ነው። እሺ ያለውን ነገር እናስተካክላለን። እሺ አምነዋል። ግን ይሄን ሰው አማራጭ አለ? ምንም አማራጭ የለም። ሄደን የሚለውን ነገር ሰምተህ ነው አለቃችን ነው ይሁላ ስራ ሰርተንለት መቼም በእኛ ህይወት ይጨክን አይመስልም። ወጣ ቀጣይ አንተ ስጋ ነው የሚበላው። እሱ እንድታውቁ ይፈልጋል። እስካሁንስ የዘመድ እንዳልበላ ምን ማረጋገጫ አለ?